የሲቪል ማህበረሰብ ድርጅቶች በኩል የሚሰሩ የልማት ስራዎችን በዘላቂነት ለማስቀጠል በትኩረት እንደሚሰራ ተገለጸ። በዋግምራ ብሔረሰብ አስተዳደር በሚገኙ ወረዳዎች የፕሮጀክት ስምምነት በመፈጸም ወደ ስራ የገቡ 20 የሚሆኑ የሲቪል ማህበረሰብ ድርጅቶች መኖራቸውን የብሔረሰብ አስተዳደሩ ገንዘብና ኢኮኖሚ ልማት መምሪያ ገልጿል። የገንዘብና ኢኮኖሚ ልማት መምሪያ ኃላፊ ዲያቆን አስፋው ታከል እንዳሉት በሲቪል ማህበረሰብ ድርጅቶቹ የተገኘ ከ3.6 ቢሊዮን ብር በላይ በጀት ከፈጻሚ የመንግስት ተቋማት ጋር ግልጽነት ባለው አሰራር የማህበረሰቡን ተጠቃሚነት ለማረጋገጥ ወደ ስራ ተገብቷል ብለዋል። በብሔረሰብ አስተዳደራችን እስካሁን ያሉት 20 የሲቪክ ማህበራት አሉ። ወደ 30 ፕሮጀክት አላቸው። እነዚህ ተቋማት አጋሮቻችን ማለት ነው ወደ 3.8 ቢሊዮን ብር ይዘው የመጡ ናቸው። የነዚህ የቆይታ ጊዜን ስንመለከት ከ3 ወር እስከ 5 አመት የቆይታ ጊዜ ያላቸው ነው። ገንዘቡም እስከዛ ድረስ ባለው እድሜ ቆይታ የሚቆይ እንጂ የ6 ወሩ ብቻ አይደለም። እንግዲህ እነዚህ ተቋማት ከኛ ጋር የጋራ ስምምነት በፌዴራልም በክልልም እንደየ አቅማችን ደግሞ በዞን ደረጃም በብሔረሰብ አስተዳደር ደረጃ ስምምነት ሲወስዱ በተለይ ከማህበረሰቡ ተጠቃሚነት ጋር በተያያዘ ትኩረት አድርገን ክትል እናደርጋለን። እንደኛ ተቋም ያው የገንዘብ ተቋማት በየደረጃው ያሉ የገንዘብ ተቋማት አላማቸው መቆጣጠር ነው። ያው የመንግስት ተስማሚ ተዋዋይ አካላት ወይ ደግሞ ስምምነት የወሰዱ አካላት የመተግበር ኃላፊነታቸውን እንዴት እየተወጡ ነው የሚለውን እንከታተላለን። ያ በመሆኑም ደግሞ አሁን ባለው ደረጃ በአብዛኛው ማለት ሁሉም በአብዛኛው ሳይሆን ሁሉም እጅግ በጣም ውጤታማ ስራ እየሰሩ ያሉ ናቸው። መጀመሪያ አስቀምጠው ከገቡት ግብ አንጻር ሲታይ በተለይ ከስራ እድል ፈጠራ ጋራ ከእናቶች ህጻናት ጤንነት ጋራ እነዚህ እጅግ በጣም በምግብ የተጎዱ ህጻናት እናቶችን በማገዝ ከፍተኛ የሆነ አስተዋጽኦ ያላቸው ናቸው። ለወጣቶች ስራ እድል በመፍጠር ለእናቶች ለሴቶችም ለወንዶችም ማለት ነው ከፍተኛ የሆነ ውጤት እየተመዘገበ ያለበት ሁኔታ ነው ያለው። እንደው ዝም ብለህ ስታየው እነዚህ ባይኖሩ ምንድነው ልናደርግ የምንችለው የሚለውን ነገር ስናይ እጅግ በጣም ከባድ ሁኔታዎች ይፈጠሩ ነበር። እነሱ በመኖራቸው ህጻናት እንዲያገግሙ እናቶችን በተመሳሳይ ጤናማ የሆነ ልጅ እንዲወልዱ ለማድረግ ከፍተኛ አስተዋጽኦ አድርገዋል። በግብርናው ዘርፍም ስናይ ዘር ለሌላቸው ዘር በመስጠት ዘርተው ለቤታቸው የሚበሉት ለገበያ የሚያወጡት እንዲኖራቸው ለማድረግ ከፍተኛ እገዛ አድርጓል። በመስኖም ደረጃ የሚሰሩ ስራዎች እጅግ በጣም ወሳኝ የሚባሉ ትላንት ውሃ ባጠገቡ እያለፈ ምንም አይነት ትኩረት ሳይሰጥ የነበረ አርሶ አደር ዛሬ ላይ ትኩረት ሰጥቶ ተጨማሪ ካና እንዲሰራለት ጥያቄ መጠየቅ ጀምሯል። የዚህ ውጤት እነዚህ አጋሮቻችን ከመንግስት ጋር ተቀናይተው በመስራት የመጣ ውጤት ነው ማለት ነው። በተለይ ደግሞ ዘለቄታዊ ባላቸው ተግባራቶች ላይ ቢሰማሩ የበለጠ የማይረሳ ተግባር ትተው እንደሚሄዱ እናውቃለን። በእርግጥ እነሱ ሁሉ ጊዜ ከመንግስት ጋር አይቆዩም፣ ከህዝቡ ጋር አይቆዩም። ከህዝቡ ጋር የሚቆየው ያለው በአካባቢ ያለው መንግስት ወይም ደግሞ አስተዳደር አካል ነው። ግን በመጡበት ጊዜ ቋሚ የሆነ ስራ ሰርቶ ቢሄዱ ያን ለማስቀጠል የሚጠቅም ነገር ይኖራል። ከኛ ከመንግስት ደግሞ የሚቀረን ነገር ምንድነው? የተሰራን ስራ በማስቀጠል በመቆጣጠር ውጤታማ እንዲሆን ለማድረግ ያው ለምሳሌ አንዲት እናት የሆነ ድጋፍ ካገኘች በኋላ ያ ድጋፍ እንዴት ነው እየተጠቀመች ያለችበት ነገም ተመልሳ ድጋፍ ጠያቂ ሳትሆን ለሌላው አራያ ሁና እንድትቀጥል ለማድረግ የክትትል ማነስ ሁኔታዎች በእኛ በመንግስት ደረጃ የምንሰራቸው ስራዎች አሉ። ከዚህ በተረፈ ያለው ነገር ግን አሁን ባለው ሁኔታ እጅግ በጣም ጥሩ ስራ እየሰሩ ነው ያሉት። መገፋፋት ሳይሆን ተቀራርቦ ለመስራት የምናደርጋቸው ጥረቶችም ላቅ ብለው የሚታዩ ናቸው ማለት ነው። በተመሳሳይ የሰቆጣ ወረዳና የአብርገሌ ወረዳ ኃላፊዎችም የሲቪል ማህበረሰብ ድርጅቶች በየወረዳዎቹ እየሰሯቸው ያሉትን ስራዎች እንደሚከተለው ገልጸዋል። በ2018 ኦልሞስት ያው አሁን የጀመርናቸው ስራዎች አሉ። የተለያዩ ግብረሰናይ ድርጅቶች ያጋው የማህበረሰቡን የመጠጥ ውሃ ችግር ለመቅረፍ አብረው እየሰሩ ነው የሚገኙት። ያው አብዛኛዎቹ ሁሉ አሁን ላይ ያሉት ኤመርጀንሲ ናቸው። ኤመርጀንሲ ደግሞ በባህሪው ጊዜያዊ ነው። ውስን የውሃ ተቋማትን በመጠገን ላይ ነው የሚገኙትና በተም ኬር ኢትዮጵያ LWF እና ወርልድ ቪዥን እኛ ጋር አብረው እየሰሩ ያሉ ፕሮጀክቶች ናቸው። ከኛ እንግዲህ ትልቁ ነገር ለማህበረሰቡ ግንዛቤ መፍጠር ነው። አሁን ትልቁ ማህበረሰባችን ያው በግንዛቤ ጥረት ምክንያቱም በማወቅም ባለማወቅም ብዙ የውሃ ተቋማት አሁን ላይ
ከጥቅም ውጭ የሆኑ ወይም ደግሞ አገልግሎት የማይሰጡ ብዙ የውሃ ተቋማት ይበዛሉ። እንግዲህ ከኛ የሚጠበቀው ለውሃ ኮሚቴዎች ያው ከግብረሰናይ ድርጅቶችም ከመንግስትም በጀት በማፈላለግ ግንዛቤ መፍጠር ነው። ለማህበረሰቡ ግንዛቤ መፍጠር፣ የውሃ ኮሚቴ ማሰልጠን እና ራሱ ማህበረሰቡ የራሱ ባይሎ አውጥቶ ወይም የራሱ ህግና ደንብ አውጥቶ የውሃ ተቋምን እንዲንከባከብ እንዲያስተዳድር የማድረግ ስራ ነው እየሰራ ያለው። በግብረሰናይ ድርጅቶች አብርገሌ ወረዳ ላይ ያው የሚሰሩ ተግባራት አሉና ከነዚህ ተግባራት ውስጥ አንዱ ያው መልሶ ማቋቋም ከግንባታ ስራዎች ጋር ነው። አንዳንድ የፈራረሱ ቢሮዎችን ከመጠገን አኳያ የሚሰሩ ስራዎች አሉ። እኛ ጋር ምናልባት አንዳንዶች እነሱ ሰርቶ እኛ ማስቀጠል ነው። በተለይ ደግሞ አንዱ ይሰራል፣ ከዛ በኋላ ከመንግስት የሚጠበቁ ደግሞ የሚቋረጡ ነገሮች ሊኖሩ ይችላሉ። ለምሳሌ የዛምራ የኔራቆ ንጹህ መጠጥ ውሃ ጋር ተያይዞ ሶላሩ ተሰርተዋል። ከዚህ በኋላ ያለው በመንግስት የሚያልቁ ናቸው የሚሆኑት ማለት ነው። ይህ ብቻ ሳይሆን በእነሱ የሚያለቁ የተሰሩ ተግባራት በመንግስት ማስቀጠል የምንችልበት ነው የሚሆነው ማለት ነው። ምክንያቱም የተሰሩ ግንባታዎችን ያው ጥራቱን መጠበቅ፣ መንከባከብ፣ የማህበረሰቡን ባለቤት የማድረግ የመቆጣጠር ስራዎች ይኖራሉ። እንደዚሁም ደግሞ ግማሹን እነሱ የሚሰሩ ከሆነ የቀረውን መንግስት የመጨረስ ስራ የማስቀጠል ስራዎችን እየሰራ መሄድ የምንችልበት ነው የሚሆነው ማለት ነው። በዋግ ኽምራ ብሔረሰብ አስተዳደር የመንግስትና የሲቪል ማህበረሰብ ድርጅቶች በጋራ የ6 ወር ግምገማ ያካሄዱ ሲሆን በወረዳዎች የተሰሩ ስራዎችንም መመልከት ተችሏል።